በአሁኑ ሰዓት መቀመጫቸውን በአፍሪካ ያደረጉ ቻናሎች በርካታ የዩቲዩብ ቻናሎች ብቻ ሳይሆኑ ከአህጉራችን አልፎ የሌሎች አህጉራት ሚዲያዎችም ኢትዮጵያና አዲስ አበባ ዋና ትኩረታቸው ሆነዋል። ለፓሪስ ከተማ አይፍል ታወር መለያ እንደሆነው ለአዲስ አበባ መለያዋ ይሆናል የተባለው በ$600 ሚሊዮን ወጪ ከሚገነባው ባህላዊው መሶብ ወርቅ ቅርጽ ዲዛይን ከሚገነባው ህንጻ ከሩሲያው ሮዛንተም ካምፓኒ ጋር እስከተጀመረው የኒውክሌር ፕሮጀክት በቅርቡ ከተመረቀው የተፈጥሮ ጋዝ ፕሮጀክት እስከ አዲሱ ግዙፍ የአየር ማረፊያ በ$340 ሚሊዮን ወጪ ከሚገነባው ግዙፉ የወርቅ ማውጫ እስከ ሀገር በቀል ማዳበሪያ ፕሮጀክት የዓለምን ትኩረትን የሳቡ አይኖች ሁሉ ወደ አፍሪካና ኢትዮጵያ እንዲያተኩሩ አድርገዋል። አሁን ላይ የኢትዮጵያን ፕሮጀክቶች ከአፍሪካውያንም ባሻገር አውሮፓውያን፣ ቻይናውያንና ደቡብ ኮሪያውያንም ጭምር በተለያዩ ቻናሎች ስለ ሀገራችን በአድናቆት ተሞልተው ሲናገሩ ዋና ከተማዋ አዲስ አበባም ከአቢጃን ከናይሮቢና ከአቡጃ ጋር በማነጻጸርም ሸገር በሁሉም ነገሯ በብዙ እጥፍ እንደምትበልጣቸው ሲመሰክሩ እየተሰሙ ነው። ሀገሪቷ እያስመዘገበችው ስላለው መርታ፣ ስለተላበሰችው ሁሉን አቀፍ ውበት፣ ሁሉም ባማከለ መልኩ እንዴት በዚህ መልክ ልትለወጥ እንደቻለችም አውርተው የማይጠግቡ ሆነዋል። ከ5 ዓመት በፊት በነበረችውና አሁን ላይ ባለችው ኢትዮጵያ መሃል የሰማይና የምድር ያህል ልዩነት አለ ሲሉ ግርምታቸውን ገልጸዋል። በተለይም የከተሞቿ የኮሪደርና የወንዝ ልማት፣ የረቀቀው ዲዛይናቸውና በምሽትም የማይደበዝዘው ብርሃናቸው ሀገሪቷን የምታስጎመጅ አድርጓታል ሲሉ የሀገራችንን ሁለንተናዊ ለውጥ አወድሰዋል። በተለይም ደግሞ የከተሞቿን የትላንት ታሪክ መለስ ብሎ በሚያስቃኝ መልኩ በከተሞቹ ለውጥ ዙሪያ ሰፊ ዘገባዎችን የሰሩ ቻናሎች ሁሉም ታሪካቸውን ሳይተውና ትላንታቸውን ሳይረሱ ይህን ያህል በውበት መንቆጥቆጣቸው አግራሞትን ያጭራል ብለዋል። This is Ethiopia. Welcome to the land of enchantment. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች ለዛሬ በእናንተው ጥያቄና ጥቆማ መሰረት በዓለም አቀፍ መገናኛ ብዙሃንና ኢትዮጵያ የመጡ በሚሊዮን የሚቆጠሩ ተከታዮች ያሏቸው ዩቲዩበሮችን በአድናቆት አፍ ያስከፈቱ የሀገራችን ኢትዮጵያ ሜጋ ፕሮጀክቶችን ልናስቃኛችሁ ወደናል። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግን እንዲሁም ቪዲዮውን ላይክ ማድረግና ለወዳጅ ማጋራትን እያስታወስናችሁ እስከ ፍጻሜው አብራችሁን ዝለቁ። የአፍሪካ ቀንድ ቀጠና የክስተቶች እጥረት ገጥሞት እንደማያውቅ ግልጽ ነው። ይሁንና በርካታ ክስተቶች ወደፊት የማያራምዱና አዎንታዊ ባለመሆናቸው ፖለቲከኞችንና የአካባቢውን ዜጎች ብቻ ሳይሆን ክፉ ዜና የማይጠግቡ የሚዲያ ሰዎችን እንኳ የሚያሰለች በመሆኑ ትኩረት የሚሰጠው አልነበረም። ከቅርብ ጊዜ ወዲህ ግን በቀጠናው በተለይም ኢትዮጵያ ባልተለመደ መልኩ እንደ ቆንጆ ልጃገረድ የትኩረት መስህብ ሆናለች። በርካታ የአፍሪካ ማህበራዊና መደበኛ ሚዲያዎች ስለ ኢትዮጵያ የአፍሪካ ህብረት መቀመጫ ስለሆነችው አዲስ አበባ አውርተው የማይጠግቡ ሆነዋል። ለወትሮ አፍሪካን በተመለከተ መልካም ነገር የማይታያቸውና መልካም ቃላት ወደ አፋቸው የማይገባው ምዕራባውያንና የእስያ ሚዲያዎችን ጨምሮ በርካቶች ስለ ኢትዮጵያ በተለይም ደግሞ ስለ አዲስ አበባ በአድናቆት ሲዘግቡ ይደመጣሉ። አንዳንዶቹ ስለምናውቃቸው አካባቢዎች እያወሩ እኛ ልብ ያላልናቸውን ቁም ነገሮችን ሲያስጨብጡን፣ ሌሎቹ ደግሞ እንደ አዲስ ስለ ሀገራችን የማናውቃቸውን ጉዳዮችን እያወሱ አስደምመውናል። ከአዲስ አበባ ግዙፍ ፕሮጀክቶች መካከል ባህልና ቴክኖሎጂን አዋህዶ የሚገነባውና የኢትዮጵያውያንን የማዕድ ተምሳሌት በሆነው በመሶብ ወርቅ ቅርጽ ዲዛይን የተደረገው መሶብ ታወር የተባለው በጨርቆስ አካባቢ የሚገነባው ግዙፍ ህንጻ አንዱ ነው። ህንጻው በግልና በመንግስት ኢንቨስትመንት ትብብር የሚገነባ ሲሆን ሞዛምቢክ ጎዳና በሚባለው ቦታ ይገኛል። ለግንባታው ወደ $600 ሚሊዮን ወጪ የተመደበ ሲሆን እንደ ፈረንጆቹ 2027 ይጠናቀቃል ተብሎ ይጠበቃል።
ሕንፃው በ50,000 ካሬ ሜትር ላይ እየተገነባ ያለና 250 ሜትር ርዝመት ይኖረዋል ተብሎ የተነገረ ሲሆን ባለ 70 ፎቅ ግንባታም ነው። ይህ በባህላዊ መሶበ ወርቅ ቅርጽ ዲዛይን የተደረገ ሕንፃ እንደ ባህላዊው የስንደዶ ውቅር የተለያዩ ቀለማት ባሉት ስንደዶዎች እንደተሰራ አንድ የመሶብ አካል ሁሉ የተለያዩ ቀለማት እንዲኖሩት የሚደረግ ነው። ከነኚህ አካላቱ የሚንጸባረቀው ብርሃን የሰው ዓይን እንዳይረብሽ ማድረግ በሚችሉ ማቴሪያሎችም እንደሚገነባ ተነግሯል። ይህ እንደ ፓሪስ ኤፍል ታወር ሁሉ የኢትዮጵያ ባህላዊ መገለጫ በመሆን የቱሪዝም ዘርፉን የበለጠ እንደሚያሳድግ እሙን ነው። መሶብ ታወር በውስጡ ሬስቶራንት፣ ሲኒማ ቤቶች፣ ጂም፣ የዋናና የጎልፍ ሜዳንም ከመሮጫ ትራክ ጋር ያጠቃልላል ተብሏል። Apart from hotels, shopping malls, a cultural center that represents all areas of Ethiopia, a gym, and a golf club are among the amenities that will be built. አዲስ አበባ የተገኘው የዓለም ወጣቶች ወዳጅነት ማህበር ዳይሬክተር የሆነው የደቡብ ኮሪያ ተወላጅ በብሔራዊ ቴሌቪዥን ቀርቦ ጥርት ባለ አማርኛ የሚናገረው ናም ፒልሃን ከሰሞኑ የኢትዮጵያን እድገትና የለውጥ ጅማሮ ከሀገሩ ደቡብ ኮሪያ ታሪክና የአመራር ብስለት ጋር እያመሳከረ ዘለግ ያለና ብስለት የተሞላበት ሐሳብን ሰንዝሯል። ፒልሃን ኮሪያ ከ79 ዓመታት በፊት ይህ ነው የሚባል የተፈጥሮ ሀብት ያልነበራት ድሃና ሕዝቡም ከነበረበት ምሬትና ድባት የተነሳ ለ3 ዓመት የዘለቀ የእርስ በርስ ጦርነት ውስጥ በመግባት በርካታ መሠረተ ልማቶች የወደሙባት ሀገር እንደነበረች ያስታውሳል። ደቡብ ኮሪያን ከነበረችበት አረንቋ ያወጧት አንድ ጠንካራና ባለራዕይ መሪ ነበሩ። ሕዝባቸውንና ሀገራቸውን የሚወዱም ነበሩ። እኚህ ሰው ለሕዝቡ ባስተላለፉት መልእክት ድህነት የእኛ ዕጣ ፈንታ አይደለም፣ አንድ ከሆንን ከተባበርንና ጠንክረን ከሠራን አሁን ያለንበትን እውነታ እስከ ወዲያኛው መቀየር እንችላለን በማለት የተናገሩትን ቃላት ከሕዝቡ ጋር ሆነው በተግባር በማሳየት የእሳቸውን ራዕይና መንፈስ ወደ ሕዝቡ እንዲሰርጽ ማድረግ በመቻላቸው ኮሪያ ያንን ከባድ ጊዜ መሻገር ችላለች። እኚህ መሪ ፕሬዝዳንት ፓርክ ይባላሉ ብሏል። የኮሪያ ሕዝብ እኚህን ባለ ራዕይ በሙሉ ልቡ በመከተሉ ለውጡ እውን ሆነ ካለ በኋላ ፕሬዝዳንት ፓርክና ጠቅላይ ሚኒስትር አብይ አህመድ በበርካታ ነገሮች እንደሚመሳሰሉ ገልጿል። ሁለቱም ጠንካራ ሰራተኛ፣ ባለ ራዕይና ሕዝባቸውን የሚወዱ ሕዝባቸውን ለመለወጥ የሚተጉ ልክ እንደ ጠንካራ ባቡር ያለ ባተሌነት ያላቸው ናቸው ብሏል። ስለዚህ ሀገራችን ኢትዮጵያን የምንወድ ከሆነ ጠቅላይ ሚኒስትሩን በሙሉ ልባችን መደገፍ አለብን በማለት ኢትዮጵያን እንደ ሀገሩ እየገለጸ የሚናገር ሲሆን ኢትዮጵያ ከቀድሞዋ ኮሪያ ልዩ የሚያደርጋት ደግሞ በርካታ ሀብቶች አሏት ብሏል። በትንሹ ታላቁን የህዳሴ ግድብን ማንሳት ይቻላል የሚለው ይኸው ደቡብ ኮሪያዊ በኢትዮጵያውያን መካከል ያለው ልዩነት የጥንካሬ እንጂ የድካም ምክንያት መሆን የለበትም፣ አሉታዊ አመለካከቶችን ችላ ብለን በአዎንታዊ አስተሳሰብ መሪያችንን በሙሉ ልብ ከደገፍን ኢትዮጵያን በቅርቡ በሁሉም ዘርፍ ከአፍሪካ ቀዳሚ ትሆናለች ብሏል። ይህ ኮሪያዊ መልካም አስተያየቱንና ተስፋ የሞላበት ግምቱን እንዲሁም ለጠቅላይ ሚኒስትሩ ያለውን አድናቆት አድማጭን ለማስደሰት ወይም ለከንቱ ውዳሴ ያልተናገረው መሆኑን ባለፉት ጥቂት ዓመታት በኢትዮጵያ እየተስተዋሉ ያሉ ተጨባጭ ለውጦችን ተጀምሮ በተያዘላቸው ጊዜና በጥራት ያለቁ ፕሮጀክቶችን እንዲሁም እየተሰሩ ያሉ መሠረተ ልማቶችን ጠቅላይ ሚኒስትሩ በየደረጃው ክትትሎችን ያደርጉ እንደነበር በማስረጃ አስደግፎ በማቅረብ ነው። የኮሪያዊውን በራሳችን ቋንቋ የተሰጠ አስተያየት ከአንድ ቀና ኢትዮጵያዊ የተሰነዘረ አድርገን እንቁጠርና ሌሎች የውጭ ሀገር ሚዲያዎች ስለ ኢትዮጵያ ብሎም ስለ አዲስ አበባ ያጋሩት መረጃ ምን እንደሚመስል ደግሞ በወፍ በረር እንቃኝ። ታይም ቪዥን የተሰኘ የዩቲዩብ ቻናል አዲስ አበባ ስትመሰረት የነበሯትን በርካታ ተፈጥሯዊ ምንጮችና በርካታ ንጹህ ወንዞችን በማንሳት እነዚህ የውሃ አካላት ከሕዝቡ የዕለት ተዕለት ኑሮ ጋር ምን ያህል የተቆራኙ እንደነበሩ ይነግረናል። እነዚህ የአዲስ አበባ ኩራትና የታሪክ አካል የነበሩ ወንዞች ያፈሯቸው የአሳ ዝርያዎችም ለምግብነት እንደሚውሉ ከአዲስ አበባ የማይጠገብ አየርና መዓዛ ጋር በማነጻጸር ይነግረናል። እያደር የአዲስ አበባን በረከት ፍለጋ ከያቅጣጫው ወደ ከተማው የሚፈልሰው የሰዎች ቁጥር እየተበራከተ መጥቷል የሚለው ይህ ቻናል ይህን የሕዝቦችን ፍልሰት አንድምታ ቀድሞ የተረዳ ወይም ተረድቶም ቢሆን መፍትሄ ለማምጣት የሞከረ ኃይል ስላልነበረ የሕዝቡ ብዛት ከተማዋ ማስተናገድ ከምትችለው በላይ ሆኗል ብሏል።
ቻናሉ አክሉም ሀገር በቀል ተክሎች እየተመነጠሩ ባህር ዛፎች ለቤት መስሪያ ተተኩ። ባህር ዛፍ ካለ ልክ እየመጠጠ ከሚያደርቃቸው የተረፉ ጅረቶችና ምንጮች እየተደፈኑ ቤቶች ተገነቡባቸው። ካለ ዕቅድ የተደፈኑት ምንጮች በክረምት እየሞሉ በነዋሪዎች ሽንት ቤት በኩል በመገንፈል የአዲስ አበባ መዓዛን አጥፍተውት ቆይቷል ይላል። ከተማዋን እያቋረጡ የሚሄዱት ወንዞች የነዋሪዎች መዋኛና የአሳ ማርቢያ መሆናቸው ቀርቶ ሁሉንም አይነት ቆሻሻ መጣያና መጸዳጃ ቦታዎች ሆኑ። በብክለቱና በቆሻሻው ምክንያት በወንዙ ውስጥ የነበሩ አሳዎችም ቀስ በቀስ ጠፉ። የወንዝ ዳርቻዎች ሽታ ሰዎችን አላስቀርብ በማለቱም ነዋሪዎች ሸሹ። ቀደም ሲል የአዲስ አበባ ኩራት የነበሩት ወንዞች ማፈሪያና መሸማቀቂያ ሆኑ። ነዋሪዎች የሸሿቸውና በዓለም የተጀቦኑት እነዚህ ወንዞች የወንጀለኞች መደበቂያ ሆኑ። ይህቺ እፎይታ የምታገናጽፍ የነበረች ከተማ ስጋትና ፍርሃት የነገሰባት ሆነች። ይህንን ታሪካዊ የአዲስ አበባን ገጽታና ሞገስ ወደ ቦታው ለመመለስ እድሉ የነበራቸው መንግስታት እየተቀያየሩ አዲስ አበባን መዲናቸው አድርገው የቀጠሉ ቢሆንም ከተማዋን እንደ ስሟ አዲስና አበባ የማድረጉ ሐሳብ ግን ጭንቅላታቸውን አልጎበኘውም። አሁን የተጀመረውና እየተካሄደ ያለው የማይቻል የሚመስለው ትልቅ ፕሮጀክት የከተማ ግንባታ ብቻ ሳይሆን የከተማዋን ታሪካዊ ሞገስ ዘመናዊ በሆነና ከፍ ባለ መንገድ የማጎናጸፍ እርምጃ ነው በማለት አድናቆቱን ገልጿል። የአዲስ አበባ ፕሮጀክቶችን በተመለከተ ሰፊ ዘገባ የሰራው ቻናሉ አክሎም እርግጥ ነው ስራው ከባድና አድካሚ ብቻ ሳይሆን ቁርጠኝነትና ውስብስብ ውሳኔዎችን የመወሰን ድፍረት እንዲሁም የማያንቀላፋ ዓይን የሚጠይቅ ነበር ያለ ሲሆን ፕሮጀክቱን በበላይነት የሚመሩት ጠቅላይ ሚኒስትሩና ከንቲባዋ እነዚህን መመዘኛዎች ያሟሉና በጥንቃቄ አቅደው ወደ ሥራ የገቡ በመሆናቸው ነዋሪው ምን እየተሰራ እንዳለ እንኳ በቅጡ ሳይገነዘብ ከዕለት ተዕለት ፈጣን ለውጦችን ለማየት በቅቷል። ይህ መዲናዋን የማስዋብ ራዕይ ይዞ የተነሳው መጠነ ሰፊ ሥራ ከወንዞቹ መፍለቂያ አናት ከሆነው ከእንጦጦ ነበር ሂደቱን የጀመረው ብሏል። ፕሮጀክቱ የከተማዋን ውሃ በማድረቅ ቀዳሚ የነበረውን ባህር ዛፍ በማስወገድና ሀገር በቀል በሆኑ ተክሎች ከመተካት ጀምሮ የጎርፍ ክስተትን ለመከላከል የኮንሶን የእርከን ዘዴ በመጠቀም ውሃ እንዲገደብ ካደረገ በኋላ ቆሻሻ ፍሳሾች ወንዝ ከመድረሳቸው በፊት የሚቀበሏቸው አዳዲስ የፍሳሽ ማስወገጃ ቦዮችም አስፈላጊ በሆኑ ቦታዎች ሁሉ ተሰሩም። በመቀጠልም አሰልቺ የሆነው ወንዞችን የማጽዳት ሥራ ተሰርቶ ተጠናቀቀ። ከነሱ ትይዩም የመኪና መንገዶች፣ የባይስክል መስመሮችና ወክዌዎች ተገንብተዋል። ይህ ልማት በሚከናወንባቸው ቦታዎች ላይ የነበሩ ኢመደበኛ ግንባታዎች ተነስተው ነዋሪዎች በሌሎች አካባቢዎች እንዲሰፍሩ ተደረገ። በአንድ ወቅት ቆሻሻ ማጠራቀሚያ የነበሩ አካባቢዎች በፓርኮችና በግሪን ኤሪያ ተተኩም። ጨለማ የነበረው የአዲስ ምሽት በብርሃን ተተካ። አስፈሪ የነበሩ የወንዝ ዳር አካባቢዎች ለሕፃናት ምቹ ሆኑ። ዜጎች በየትኛውም የመዲናው አካባቢ በየትኛውም ሰዓት እንደ ልብ መንቀሳቀስ ጀመሩ። ከመንገድና ከወንዙ ጎን ለጎን ከተማዋ በአረንጓዴ ተፈጥሮ ደመቀች። ይህ ግዙፍ ፕሮጀክት ዜጎች ለሥራ ያላቸውን ግምት ከመሠረቱ የቀየረ ከመሆኑ ባሻገር ለበርካታ ወጣቶች የሥራ ዕድል የፈጠረና የበርካታ ቱሪስቶች መዳረሻ መሆን የቻለ ነው። ከ150 በላይ ዓለም አቀፋዊ ወርክሾፖችና ስብሰባዎችን ለማድረግ አዲስ አበባ እንድትመረጥ ካደረጓት መካከል ይህ የጫካ ፕሮጀክትና የወንዝ ዳር ፕሮጀክት አንዱና ዋነኛው ነው። ቀደም ሲል የተሰባበሩ የነበሩት የከተማዋ ጠባብ መንገዶች ዛሬ የሉም። ነዋሪዎች ከመኪናዎች ጋር እየተጋፉና እየተሳቀቁ የሚጓዙበት ጊዜም ላይመለስ አልፏል። ያቺ ወደ ኋላ ቀርታ ተረስታ የነበረች ስመገናና ከተማ አሁን ላይ በአፍሪካ የሚገባትን ቦታ ይዛለች። በዓለም መድረክም ተወዳዳሪ መሆን ችላለች። Addis Ababa, or New Flower. The city today is modernizing fast. Its skyline, road systems and metro, testament to a vast urban makeover. አዲስ አበባ ግን የማራኪነት ሥራዋን በዚህ አልገታችም። ከመገናኛ እስከ ጫካ ፕሮጀክት ባለው ጥቅም አልባ ተብሎ በነበረ ቦታ ላይ የሚቻል የማይመስል ሥራ በፍጥነት እየተሠራ ነው። የዚህ የስማርት ከተማ ከፍታ ደግሞ ለየት ይላል። በትንሹ በሁለቱም አቅጣጫ 5 በሮች ያሉትን አስፓልት መንገድ ማየት በቂ ነው። አዲስ አበባ ወደ ቀድሞ ታሪኳ
ወደ ንጹህ ውሃዋና ወደ ግርማ ሞገሷ እንዲሁም ወደ ኩራቷ እንደገና ተመልሳለች ብሏል ታይም ቪዥን ቻናል። የአዲስ አበባን የቀድሞና አሁናዊ መልኳን እያሳየ ያለው ይህ ቻናል አንድ የኬንያ ጋዜጣ ናይሮቢንና አዲስ አበባን እያወዳደረ በቁጭትና በድንጋጤ የጻፈውን አጋርቶናል። ጋዜጠኛው ርዕሱን አዲስ አበባ እየጎለመተች እያደገች፣ ናይሮቢ ግን እየተጎተተች ነው ነበር ያለው። አፍሪካን ትራቭለር የተሰኘ ቻናልን በተመሳሳይ ናይሮቢንና አዲስ አበባን እያወዳደረ በሰራው ፕሮግራሙ እነዚህን ሁለት ሀገራት የተለያዩ መመዘኛዎችን እያነጻጸረ ሲሆን ሰማይ ጠቀስ ሕንፃዎችንና የሚሊዮነሮችን ብዛት በተመለከተ ናይሮቢ ብልጫ ማሳየቷን ይጠቅስና ከቅርብ ዓመታት ወዲህ እየታየ የነበረው ጥረት ቀደም ሲል ታይቶ ቢሆን ኖሮ አዲስ አበባን የሚደርስባት አልነበረም የሚል አስተያየት ይሰጣል። ለማሳያም ያህል የመንግስታት መለወጥ ሳይገታው ከ90 ዓመታት በላይ የአፍሪካ ቀዳሚና ስኬታማ ተቋም የሆነውን የኢትዮጵያ አየር መንገድን ጠቅሷል። ናይሮቢ በግል ኢንዱስትሪው ዘርፍ በቅኝ አገዛዙ ቅሪቶች ማግኘት ከቻለችው እይታ አንጻር እንደ ጉግል፣ ሳፋሪ፣ ማይክሮሶፍትና አፕል ያሉ የምዕራባውያን ተቋማት ተመራጭ ሊያደርጋት መቻሉን ገልጿል። ይሁንና ለዜጎች ምቹ በመሆን በንጽህናና በነዋሪዎች ደህንነት እንዲሁም ፈጣንና ውጤታማ ለውጥ በማሳየት አዲስ አበባ ቀዳሚ መሆኗን ይመሰክራል። ዱዲ የተባለው የዩቲዩብ ቻናል ደግሞ አዲስ አበባን ከምዕራብ አፍሪካዋ ኮትዲቯር ዋና ከተማ አቢጃን ጋር ለማወዳደር የሞከረ ሲሆን በፍጹም ቀናነትና እውነተኛነት አስተያየቱን ሲሰጥ አቢጃን በቅኝ ገዢዎች ማስተር ፕላንና ራዕይ የተገነባች ከተማ ስትሆን ይህቺ ባህር ዳርቻ የተገነባችው ውብ ከተማ ከውበቷ ጀርባ የደበቀቻቸው አስቀያሚ ገጽታዎች አሏት ይላል። ከተማዋ አሁንም የሀብታሞችንና የምዕራባውያንን ምቾት በመጠበቅ የተጠመደች ነገር ግን ተወላጅ ዜጎቿን ችላ ያለች ከተማ መሆኗን ጠቅሷል። በከተማዋ ኤሲ የሚያቀዘቅዘው ቤት ከፕላስቲክ ቤት ጎን ተገንብቶ የሚገኝባት ከተማ ስትሆን በዜጎች መካከል ያለውን የሀብት ልዩነት ለመግለጽ ያዳግታል ብሏል። ዜጎች በየዕለቱ ወደ ቆሸሹና ምቹ ወዳልሆኑ አካባቢዎች እየተገፉ ያሉባት ከተማ ስትሆን አዲስ አበባ በአንጻሩ በቅኝ ገዢዎች ቅኝት ያልተቆረቆረች የአፍሪካ መቀመጫ እንዲሁም የአፍሪካውያንም ሆነ የዜጎቿ ኩራት የሆነች ከተማ ናት ብሏል። አፍሪካ ትራቭለር የተባለው ቻናል አክሎም በንጽህናም ሆነ በተረጋጋ የነዋሪዎች እንቅስቃሴ አዲስ አበባ ብልጫ እንዳላት ጠቅሶ ከቅርብ ዓመታት ወዲህ እየታየ ያለው ዜጎችን ማዕከል ያደረገው ለውጥና እድገት አዲስ አበባን በከተማ እድገት አንጻር ሞዴል ከተማ ያደርጋታል በማለት ገልጿል። ለሁለቱ ከተሞች ደረጃ ሲሰጥ ለአቢጃን እስከ ችግሯ ከ10 7.5 የሰጠ ሲሆን ለአዲስ አበባ ደግሞ ወደፊት የሚኖረውን ለውጥ ሳልጨምር 8.5 ሰጥቻለሁ ብሏል። ይህ ቻናል አዲስ አበባን ከናይጄሪያዋ አቡጃም ጋር ያወዳደረ ሲሆን ሕዝብ ተኮር በሆኑ መሠረተ ልማቶች ግን አዲስ አበባ ቀዳሚ ናት ብሏል። እስቲ አፍሪካ የተሰኘው ቻናል ደግሞ ስለ አዲስ አበባ የተለያዩ ግለሰቦችን አነጋግሮ ነበር። አስተያየታቸውን ከሰጡ መሃል ሁለት ጥንዶች አሁን ስለምንነግራችሁ ከተማ እናውቃለን የምትሉ ከሆነ እንግዲያው የምታውቁት መልክ ዛሬ የለም። አሁን ታህሳስ 2025 ላይ ሆነን የምንነግራችሁ መረጃ ፍጹም የተለየ ነው። ልክ አባ ጨጓሬ ወደ ቢራቢሮ እንደሚቀየር አይነት ሂደቱ ሜታሞርፎሲስ ነው ብለዋል። ከዚህ ለውጥ ጋር ተያይዞ ሌላው ግርምትን የሚፈጥረው ደግሞ የለውጡ ፍጥነትና የሀገሪቷን ታሪክና እሴት በጠበቀ መልኩ የታቀደና ዲዛይን የተደረገ ኩረጃ የማይታይበት የመሠረተ ልማት ግንባታ መሆኑን ገልጸዋል። እርግጥ ነው ቀደም ሲል ያልነበሩና ድንገት የበቀሉ የሚመስሉ ሰማይ ጠቀስ ሕንፃዎች ተገንብተዋል ያሉት ጥንዶቹ የለውጡ ትልቅ መገለጫ ግን እነኚህ ሕንፃዎች አይደሉም ይላሉ። ይህ ለውጥና እድገት ማህበረሰብን ማዕከል ያደረገ አካባቢዎች ለመኖሪያ ለመዝናኛም ሆነ ለእግር ጉዞ ምቹ እንዲሆኑና የወረት ሳይሆን ቀጣይነቱን ያረጋገጠና ለበርካታ የከተማዋ ነዋሪዎችና ከሌላ አካባቢ ለመጡ ዜጎች በንግድም ሆነ በተለያየ የሥራ ዘርፍ ተሰማርተው ገቢያቸውን እንዲያሳድጉ ምቹ ሁኔታን የፈጠረ ነው። ልማቱ መልክዓ ምድርን ለሕፃናትና ለዜጎች ምቹ በማድረግ
ቀደም ሲል ተከፍሎ እንኳን ማግኘት የማይቻሉ የመጫወቻ ስፍራዎችን፣ የመዝናኛ ቦታዎችን፣ ምቹ የመቀመጫ ስፍራዎችን፣ ግሪን ኤሪያዎችንና ፋውንቴኖችን በመጨመር መንፈስ የሚያድሱ መዳረሻዎችን እውን አድርጓል። ልማቱ ለአየር ንብረት ጥበቃም ከፍተኛ ትኩረት ለመስጠት ብክለት የሚያመጡ ጉዳዮችን በማስወገድ ከተማዋን በሀገር በቀል ተክሎች እንድትደምቅ ያደረገ ነው ብለዋል። ጥንዶቹ ስለ አንድነት ፓርክም ሰፋ አድርገው የተናገሩ ሲሆን ፓርኩን ከስያሜው አንስቶ ምን ያህል ግዙፍ አንድምታ እንዳለውና እንደ ስያሜውም የዜጎችን የጠበቀ አንድነት ቃል ሳያወጣ የሚናገር ነው ሲሉ ገልጸውታል። ጥንዶቹ አክለውም ይህ በቀድሞ ቤተ መንግሥት ግቢ ውስጥ የተሰራው አንድነት ፓርክ የቀድሞውን የሀገሪቷን ታሪክ ከአሁኑ ጋር በጥበብ ያጋባ ወይም ድርና ማግ ያደረገ የፍልስፍና መገለጫም ነው ብለዋል። ፓርኩ ያለፈውን ታሪክ በትውስታ ሳይረሳ ወደ ተሻለና ዘመኑን በዋጀ መልኩ ወደፊት ለመራመድ ሕዝቡ የገባውን ቃል ኪዳንም ይጠቀማል ብለዋል። ራይዝ ኦፍ አፍሪካ የተሰኘው ዩቲዩብ ቻናል ደግሞ የተለያዩ የመረጃ ምንጮችን በመጥቀስ ኢትዮጵያ ለወደፊት ስላቀደችው ግዙፍና በአፍሪካ ቀዳሚ ፕሮጀክትም አውግቷል። ኢትዮጵያ የታላቁን የህዳሴ ግድብ ከረጅም ዓመታት መዘግየት በኋላ ግንባታውን አቀላጥፋ ካስመረቀች በኋላ በቀጣይ ስላሏት ትልልቅ ህልሞችና አንድምታቸው የተስፋዬ ጎበዜን ቃላት ጠቅሶ ተናግሯል። ባለስልጣኑም ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ እንደ ቁልፍ መስፈንጠሪያ የሚያገለግለንና የከፍታችን የመጀመሪያ ደውል የተሰማበት ነው እንዳሉት የህዳሴ ግድብ ለኢትዮጵያ የኃይል ምንጭ ብቻ ሳይሆን የአንድነት የሉዓላዊነትና የከፍታ ቃል ኪዳን የታወጀበት የኢትዮጵያውያንና የአፍሪካ የኩራት ምልክት ነው ብሏል። ለዚህ ማሳያው ደግሞ ኢትዮጵያ ከአህጉሩ የመጀመሪያ የሚያደርጋትን የ30 ቢሊዮን ዶላር ሜጋ ፕሮጀክትን አጽድቃ እንቅስቃሴ ማድረጓ ሲሆን ለዚህ ፕሮጀክትም ከሩሲያ ጋር ሚስጥሩ የተጠበቀ የጋራ ስምምነት መፈራረሟን ገልጿል። ከሩሲያው ሮዛንተም ካምፓኒ ጋር የተፈራረሙት የኒውክሌር ኃይል ፕሮጀክት እንደሆነ ጠቅሷል። ልክ እንደዚህ ፕሮጀክት ሁሉ የተፈጥሮ ጋዝ ፕሮጀክት፣ የሀገር በቀል የማዳበሪያ ፋብሪካና አዲሱ ግዙፍ ዓለም አቀፍ የአየር ማረፊያ ፕሮጀክት ተደማምረው ኢትዮጵያን በዓለም ደረጃ በኢንዱስትሪው ከበለጸጉት ሀገራት ተርታ እንድትሰለፍ ያስችላታል ብሏል። ይህ ፕሮጀክት አስተማማኝ የኃይል አቅርቦትን ከማረጋገጡ በተጨማሪ የኢትዮጵያ መጻኢ ዘመን ሌሎች የሚዘውሩት ሳይሆን በራሷ የምትቀርጸው እንዲሆን ያደርጋል ብሏል። በርካቶች ይህን የኒውክሌር ኃይል ማመንጫ ከሚፈለገው የገንዘብ ወጪና የባለሙያዎች ክፍተት አንጻር የሚሳካ አይመስልም በሚል አስተያየት ሲሰነዝሩ ይሰማል በማለት ከጠቀሰ በኋላ እነዚህ ሟርተኞች የረሱትን አንድ ቁም ነገር ላስታውሳችሁ በማለት የሚከተለውን ተናግሯል። ኢትዮጵያ ታላቁን የህዳሴ ግድብ የመገንባት ውጥኗን ይፋ ባደረገች ጊዜ በርካቶች የተለያዩ ቴክኒካዊ የሆኑ ገንዘብ ነክ የአመራር ቁርጠኝነት እንዲሁም መዘዝ ያመጣል ያሉትን በመደርደር አይሳካም ብለው ነበረ። ኢትዮጵያና ህዝቦቿ ግን አይቻልም የተባለውን አሳክተው ሟርተኞቹ እንደተሳሳቱ አሳይተዋል። ህሊና ያላቸውም ሀፍረት ተሰምቷቸው አቀርቅረዋል። አሁንም ቢሆን ኢትዮጵያ ይህን ግዙፍ የኒውክሌር ኃይል ማመንጫ ፕሮጀክትና ሌሎቹንም አሳክታ አፋቸውን እንደምታዘጋ እምነቴ ነው ሲል ቻናሉ ኢትዮጵያ ላይ ያለውን እምነት አንጸባርቋል። ሌላው አነጋጋሪ ሆነው ሰሞነኛ መረጃ ደግሞ ኢትዮጵያ ውስጥ በ340 ሚሊዮን ዶላር ወጪ የሚገነባው የወርቅ ማዕድን ፋብሪካ ነው። ኢትዮጵያ ቱሉ ካፒ ለተሰኘው የወርቅ ፕሮጀክት ልማት የሚውል 340 ሚሊዮን ዶላር በማግኘቷ አነስተኛ የወርቅ አምራች ከመሆን ወጥታ በአፍሪካ የማዕድን ዘርፍ ውስጥ ትልቅ ድርሻ ወዳላት ሀገር ለመሸጋገር ወሳኝ እርምጃ መውሰዷ የተሰማ ሲሆን ፕሮጀክቱ በሀገሪቱ ትልቁ ዘመናዊ የማዕድን ቁፋሮ እንደሚሆን ይጠበቃል። ፕሮጀክቱ ከአፍሪካ የልማት አበዳሪዎች የተገኘ 240 ሚሊዮን ዶላር የረጅም ጊዜ ብድርና 100 ሚሊዮን ዶላር የካፒታል መዋጮን ያካተተ ነው። ይህ የገንዘብ ድጋፍ የፕሮጀክቱ አልሚ የሆነውን ከፊ ጎልድ ኤንድ ኮፐር ወደ ሙሉ የግንባታ ምዕራፍ እንዲሸጋገር እንደሚያስችለውም ነው የተጠቆመው። የወርቅ ዋጋ በታሪክ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የቱሉ ካፒን ፕሮጀክት ለመጀመር ተመራጭ ጊዜ ነው የተባለ ሲሆን
ፕሮጀክቱ ወደ ሙሉ ግንባታ ለመሸጋገር ዝግጅቱን እያጠናቀቀ ባለበት በዚህ ወቅት እንደ መኖሪያ ቤቶች፣ የውስጥ ለውስጥ መንገዶችና የኤሌክትሪክ መስመር ዝርጋታ ያሉ የመጀመሪያ ደረጃ የዝግጅት ሥራዎች ቀድሞውኑ መጀመራቸውም ነው የተሰማው። ከአዲስ አበባ በስተምዕራብ በግምት 360 ኪሎ ሜትር ርቀት ላይ የሚገኘው ይህ የማዕድን ማውጫ በመጀመሪያዎቹ 7 ዓመታት ውስጥ በየዓመቱ በአማካይ 164,000 አውንስ ወርቅ እንደሚያመርት የሚጠበቅ ሲሆን በፈረንጆቹ 2027 ደግሞ ሙሉ በሙሉ ምርት ለገበያ ማቅረብ ይጀምራል ተብሎ ይጠበቃል። በዚህ የማምረት አቅም የቱሉ ካፒ ፕሮጀክት በኢትዮጵያ ውስጥ ካሉ ግዙፍ የወርቅ ማምረቻዎች መካከል አንዱ በመሆን ለሀገሪቷ ዋነኛ የውጭ ምንዛሪ ገቢ ምንጭ እንደሚሆን ተገልጿል። ይህ የወርቅ ፕሮጀክት የሀገሪቱን ስትራቴጂካዊ ዕቅድ የሚያንጸባርቅ ሲሆን ዓላማውም የማዕድን ዘርፉን የኢኮኖሚው ዋነኛ ምሰሶ ማድረግና ለረጅም ጊዜ በኢንቨስትመንት እጥረት የተጎዳውን ዘርፍ ማዘመን ነው። የቱሉ ካፒ ፕሮጀክት የላይኛው የመሬት ክፍል ተቆፍሮ የሚወጣበት የማዕድን ማውጫ ሆኖ የተደፈነ ሲሆን ወደፊትም ወደ ውስጥ ለውስጥ የመሬት ቁፋሮ የማድረግ ዕድል እንዳለው ተዘግቧል። በተጨማሪም ይህ ፕሮጀክት ኢትዮጵያ ውስጥ ያሉ በስፋት ጥቅም ላይ ያልዋሉ የማዕድን ሀብቶችን ለማልማት የውጭ ኢንቨስትመንትን ለመሳብ እንደ አርአያ የሚጠቀስ ዋነኛ ፕሮጀክት ሆኖ ያገለግላል ተብሎ ይጠበቃል። የአፍሪካ መንግስታት እንደ ወርቅ ካሉ የተፈጥሮ ሀብቶቻቸው የበለጠ ጥቅም ለማግኘት ጥረት እያደረጉ ባሉበት በዚህ ወቅት የፕሮጀክቱ መጀመር ትልቅ ፋይዳ እንዳለው ተመላክቷል። ወርቅ በአሁኑ ጊዜ የውጭ ምንዛሪ እጥረትንና ውጫዊ የኢኮኖሚ ቀውሶችን ለመቋቋም እንደ ዋስትና እየተቆጠረ ይገኛል። ከኢትዮጵያ በተጨማሪም እንደ ሱዳን፣ ጋናና በርካታ የሳህል ቀጠና ያሉ ሀገራት የፋይናንስ አቅማቸውን ለማረጋጋት ሲሉ በመንግስት የሚመሩ የማዕድን ልማት እንቅስቃሴዎችን በከፍተኛ ሁኔታ አሳድገዋል። ለኢትዮጵያ የቱሉ ካፒ ፕሮጀክት በስኬት መከናወኑ ትልቅ የታሪክ መለወጫ ምዕራፍ ሊሆን እንደሚችል ተስፋ ተደርጎበታል። ውድ የቻናላችን ቤተሰቦች ለዛሬ በእናንተው የቻናላችን ተመልካቾች የይሰራልን ጥያቄ የኢትዮጵያ አነጋጋሪ ፕሮጀክቶችና አዲስ አበባ በጎብኚዎቹ ዓይን ምን እንደምትመስል ያስቃኘንበት ዝግጅት የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።